ብዙ ሰዎች አንተ ማንህና ነው እግዚአብሔር የምትባርከው? ጴንጤ እንደዚህ ሲል ጌታ ይባረክ መጀመሪያ እሰሩ የሚል አለ የለም አይደል? በቃ እሰሩ የሚል የለም። ስለዚህ በጥሱ የሚልም የለም። ሁለቱም አልተጻፈም። አንድ ሰው አንገቱ ላይ ያሰረው መስቀል የጌታ መስቀል ይሁን የወንበዴዎቹ በምን ይታወቃል? እነሱ አያውቁም፣ እኛ እናውቃለን። በምንድን የምናውቀው? ስለ ኢየሱስ ስትነግረው ደስ ካለው፣ ኢየሱስን ስሙን ሲጠራ ደስ ካለው ያሰረው የማን ነው? የጌታ መስቀል። ኢየሱስ ስትለው ዞር በልልኝ፣ ኢየሱስ ያድናል ስትለው አንተም በሃይማኖት እኔም በሃይማኖት። አምላክን እንባርከዋለን እንቀድሰዋለን ማለት ትክክል ነው ወይ? እንደዚህ ማለት እንችላለን እንዴ ይላል። የግዕዝ ቋንቋ ነው። ብዙ ሰዎች አንተ ማንህና ነው እግዚአብሔር የምትባርከው? ጴንጤ እንደዚህ ሲል ጌታ ይባረክ እግዚአብሔርን ስሙን ባርከዋለሁ ምናምን ሲል አንተ ማንህና ነው የምትባርከው የሚል ነገር የሚያነሱት። አሁን ማዝኖ ለምን እንደሆነ ታውቃላችሁ? ይሄ ከኦርቶዶክሶች አልነበረም ጥያቄው መምጣት ያለበት፣ ግዕዝ ስለሚያውቁ። እቺን ማብራራት እንዴት ይከብድ? ዲያቆኑ ያቃት የለም ወይ? ምክንያቱም እኛ ብንጠይቅ፣ እኛ ጴንጤዎች ብንጠይቅ ነበር ጥሩ። እንዴት ነው እግዚአብሔር ይባረክ የምትሉት እናንተ ኦርቶዶክሶች? ብሩክ ስሙ ለእግዚአብሔር እያላችሁ የምትቀድሱት አንተ ብሩክ የምትሉት። ኧረ ቆይ ኦርቶዶክሱ አሁን እዚህ ያለሁ ማለት ነው ናአኩ ተከ ብላችሁ ትጸልዩ የለ እንዴ? ናአኩ ተከ እግዚኦ ንሴብሐከ ንባርከከ እግዚኦ ንታምነከ ንገኒ ለከ ትል የለም? ምን ማለት ነው ያልከው? ኦርቶዶክስን መጠየቅ የለበት፣ እኛንን መጠየቅ ያለበት። ናአኩ ተከ እግዚኦ ንሴብሐከ ንባርከከ ትል የለም ወይ? ምን እያልክ ነው? ነው ዝም ብለህ ሸምድደህ ነው? ናአኩ ተከ እግዚኦ ንሴብሐከ ንባርከከ እግዚኦ ንገኒ ለከ ለስምከ ቅዱስ። ምንድን ነው ያልከው? ቅዱሱን ስምህን እባርከዋለሁ ነው ያልከው። በግዕዝ ንባርከከ ነው ያልከው። ለቅዱስ ስምከ ነው ያልከው። ቅዱስ ስምክን እባርከዋለሁ ነው ያልከው። በግዕዝ ሲሆን ዝም እና የሚጠየቁ አንዱ የጅል ሰንበት ተማሪዎች ጥያቄ ነው። እንዴት እናንተ ጌታ ይባረክ ትላላችሁ? እናንተ እነማናችሁና ነው ጌታ የምትባረኩት? ልክ መባረክ የሚባለው እንደምን ወስዶታል ማለት ነው። አንድ ትልቅ ሰው ሕፃንን ልጅ እደግ ያሳድግህ መድኃኔዓለም ብሎ እንደባረከው አድርጎ ኖ ይሄ መረቀው ነው የሚባለው፣ ምርቃት ነው የሚባለው። ባረከ የሚለው የግዕዝ ቃል አወደሰ አመሰገነ ማለት ነው በአማርኛ። ያውም በፍርሃት ሆኖ አመሰገነ የሚል ነው። የዕብራይስጡ ባራክና የግዕዙ ባረከ ተያያዥ ናቸው። ግዕዙ ከዕብራይስጡ ስለቀዳ ባራክ ማለት እና ባረከ ማለት ምንጫቸው የትርጉም ሐሳባቸው አንድ አይነት ነው። ምንድነው? ከዕብራይስጡ በፍርሃት በረዓድ በመንቀጥቀጥ ሆኖ በመስገድ ሆኖ፣ በግዕዝ ባረከ ሲሆን በፍርሃት በመንቀጥቀጥ በረዓድ ሆኖ እግዚአብሔርን አመሰገነ ማለት ነው። እግዚአብሔር ሆይ ተባረክ ስል እኔ በምን ውስጥ ሆኜ ነው? እጅግ በትልቅ አክብሮት ውስጥ ፍርሃት ውስጥ ሆኜ ስሙን ሳወድስ ማለት ነው። ዝም ብሎ አመሰግናለሁ ጋሽ በቀለ እንደማለት አይደለም። ታንኪዩ እንደማለት አይደለም። አመሰግናለሁ በቀለ እንደማለት አይደለም። በዕብራይስጥም ዘሴም ነው። ባረክ ማለት በፍርሃት በረዓድ በመገዛት በመስገድ በእግዚአብሔር ፊት መሆን ሲሆን፣ ግዕዙ ቀጥታ ይህን ሴሜቲክ ቋንቋን የተጠቀመው እና እግዚአብሔር እባርከከ ለስመከ ቅዱስ ማለት ቅዱስ ስምህን በፍርሃት በመንበርከክ ሆኜ በመገዛት ልብ ውስጥ ሆኜ አመሰግነዋለሁ ማለት ነው ወንድሜ፣ እንጂ ጌታ ይባርክ ብቻ እንደማለት አይደለም። አሁን ሌላው ከዚህ ጋር የምሰጥ ደግሞ ጥቅሶች ነው። ጥቅሶች ደግሞ ልስጥ። መዝሙረ ዳዊት አብዛኛው መዝሙሮቹ የእግዚአብሔር ስም ይባረክ የተባረከ ይሁን በሚሉ የተሞሉ ናቸው። መዝሙር 41 ቁጥር 13 ላንብልህ። ምን ይላል? ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ። ግዕዙንም ስለማያውቁ
በአማርኛ ካሉት ደግሞ የጴንጤ ስለሚመስላቸው በመሃል አንድ ቀን ጌታ ሆይ ተባረክ፣ ስም ይባረክ ሳይሉ ይኖራሉ። መዝሙር 72 ቁጥር 18 ብቻውን ታምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። እሺ መዝሙር 72 ቁጥር 19 የምስጋናው ስም ለዓለም ለዘላለም ይባረክ። መዝሙር 89 ቁጥር 52 እግዚአብሔር ለዘላለም ይባረክ። መዝሙር 106 ቁጥር 48 ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ፣ ሕዝቡም ሁሉ አሜን ይበል። መዝሙር 124 ቁጥር 6 እቺ ደግሞ ጴንጤ ሁሌ ነው የሚላት። መዝሙር 124 ቁጥር 6 ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። እቺም ጴንጤ ሁሌ ነው የሚላት። ክፉ ጎረቤት ያለው ሁሉ ይሄን ይላል። መዝሙር 144 ቁጥር 1 እግዚአብሔር አምላክ ይባረክ፣ ለእጆቼ ሰልፍን አስተማረ እያለ ይላል። እና ይሄ ይመስላል ከረኝ። በአዲስ ኪዳን ደግሞ ስትፈልግ አዲስ ኪዳን ኤፌሶን 1 የዘወትር ጸሎት እኮ ነው። ናኩተከ እግዚኦን ሲባከ ነባርከከ እግዚአብሔር ሆይ ምን እንልሃለን? እንባርካለን። ነባርከከ እንባርካለን። እና ወንድሜ እግዚአብሔርን ሳትባርክ እንዳትሞት፣ ስሙን ባርከው፣ ስሙን አወድሰው፣ ስሙን ቀድሰው፣ ስሙን ባርከው። ቆይ ጠያቄ ወደ ሌሎችንም እንደዚህ ጠይቃቸው። እንደዚህ ትላለህ አይደል? አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ትሉ የለ? አንተ ማነህና ነው የሱን ስም የምትቀድሰው? እኛም ወግ ደርሶን እንጠይቅ። አንተ ማነህና ነው ስሜ ይቀደስ የምትለው? እኛ ስሜ ባረክ ስንል ተናደሃል። አንተ ስሜ ይቀደስ ብለህ ቀዳሹ አንተ መሆን ነው ብለን እንጠይቅ ነበር እንደማለት ነው። ኤፌሶን ምዕራፍ 1 ቁጥር 3 በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ምን ይበል? ይባረክ ይላል። እና ይሄንን ውሰድላቸው። ለምንድን የሚበጥሱት? ለምንድን የምናስበጥሳችሁ? ለምንድን የሚበጥሱት? መጀመሪያ እሰሩ የሚል አለ የለም አይደል? በቃ እሰሩ የሚል የለም። ስለዚህ በጥሱ የሚልም የለም። ሁለቱም አልተጻፈም። ማን ነው ሰሩ ያለው? ኦርቶዶክስ። ማን ነው በጥሱ የሚለው? ጴንጤ። ሁለቱም አልተጻፈም። ከዛ ደግሞ ያለው መስቀል የጌታ ነው ወይስ የወንበዴዎቹ ነው የተሰቀሉበት? ማጣራት፣ እሱን ማጣራት። መስቀል ተገኘ ተብሎ ተገዝቶ አይታሰርም። የወንበዴዎቹ የተሰቀሉበት ነው ጌታ የተሰቀለበት ነው በሚለው ማጣራት። እሱን እንግዲህ ማጣራት። ሳታጣሩ እንዳታስቡ። በምን እንደምታጣሩ አላውቅም። ሶስቱም በመስቀል ላይ ነው የተሰቀሉት። የምታስረው ወንበዴውን የኢየሱስ ይሁን በምን እንደምታቀን ያላቅም። ስለዚህ አታስበጥሷቸው፣ ይሰሩ። የኢየሱስ ይሁን የወንበዴዎቹ ኢየሱስ የተሰቀለ ግን ግራና ቀኝ የተሰቀሉ አሉ። ወንበዴዎቹም መስቀል ላይ ነው። እሱንም ሶስቱንም ወስደው በመስቀል ላይ ሰቀሏቸው ነው የሚለው። እና በምን እንደምታውቁት ብያለሁ። አንድ ሰው አንገቱ ላይ ያሰረው መስቀል የጌታ መስቀል ይሁን የወንበዴዎቹ በምን ይታወቃል? እነሱ አያውቁም፣ እኛ እናውቃለን። በምን እንደምናውቀው? ስለ ኢየሱስ ስትነግረው ደስ ካለው፣ ኢየሱስን ስሙን ሲጠራ ደስ ካለው ያሰረው የማን ነው? የጌታ መስቀል። ኢየሱስ ስትለው ዞር በልልኝ፣ ኢየሱስ ያድናል ስትለው አንተም በሃይማኖት እኔም በሃይማኖት፣ እስቲ ኢየሱስ ጌታ ነው በል ስትለው ድንጋይ ከፈለገ ሲምፕል፣ ያሰረው መስቀል የማን ነው? ወንበዴው የተሰቀለበት። በዚህ ነው የምናጣራው ማለት ነው እንጂ ከአሰሩት ነገር ጋር ጸብ የለም። ስለ ኢየሱስ ስታወራ የሚበሳጭ በሙሉ ያሰረው ማን የተሰቀለበትን ነው? ወንበዴዎች። ከወንበዴዎቹም የትኛው? እስከ መጨረሻው የተሳደበ የሞተው የእሱ ነው።